በዚህ ሳምንት እንግዲህ ስለ ሪያክት ራውቲንግ እና ኤፒአይ ኢንቴግሬሽን ነገር ነው የምንማረው። ኤፒአይ ኢንቴግሬሽን ሪያክት 1.1 ኢንትሮዳክሽን ቱ ኤፒአይ ነው። ከዛ ዋት ዱ ዊ ሚን ባይ ኤፒአይ? ኤፒአይ ማለት እኛ ቢልድ የምናደርገው አንድ ዌብ አፕሊኬሽን አለ አይደል? ሞባይል አፕሊኬሽን አለ፣ ዌብ አፕሊኬሽን፣ ብዙ አይነት አፕሊኬሽኖች አሉ። እኛ ቢልድ የምናደርገው ዌብ አፕሊኬሽን ምናልባት ከሌላ ፕሮግራም ጋር ማውራት ሊኖርበት ይችላል። ለምሳሌ ዴታ በሰርቨር በኩል ከዴታቤዝ ፌች አድርጎ ማምጣት ሊኖርበት ይችላል። ወይም ከክላይንት ሳይድ ወደ ሰርቨራችን ምናምን ዴታ ሊላክ ይችላል ምናምን። ስለዚህ የእናንተ ዌብ አፕሊኬሽን ከሌላ ፕሮግራም ጋር ማውራት ካለበት እንዲያወራ የሚፈቅድለት የሆነ ቱል ነው ኤፒአይ ማለት። ስለዚህ ኤፒአይን ተጠቅመን ዴታ ከሰርቨራችን ማግኘት እንችላለን። ለምሳሌ ፕሮዳክት ሊስት ሊሆን ይችላል፣ ኦር ዩዘር ኢንፎርሜሽን ምናምን ሊሆን ይችላል። ወይም ደግሞ ከክላይንት ሳይድ ወደ ሰርቨራችን የሚላክ የሆነ ነገር ካለ ያኔ ኤፒአይ ነው እንትን ምንድነው ኤፒአይ ለምንድን ነው የምንጠቀመው ከተባለ ብዙ ጊዜ ላይቭ ዴታ ከሰርቨር ወደ ከዴታቤዝ የምንቀበል ከሆነ ወደ ምልክ ከሆነ ነው እንጂ ባለፈው ታስታውስ ከሆነ ዴታ ዳት ጄኤስ የሚባል ፋይል እንትን ብለን ከዛ ማፕ እያደረግን እዚህ ሎካል ያለ ነገር ከሆነ ያን ኤፒአይ አያስፈልግም። ነገር ግን ሪል ላይፍ ላይ እንደዛ አይደለም አይደለ ነገሩ። የምንሰራው እንትን ለምሳሌ ዴታ ፌች ተደርጎ የሚመጣው ከነሱ ከኢቫንጋዶች ዴታቤዝ ነው። ሎጊን ስትሉ ምናምን ሄዶ ክሬዴንሻሉ ቼክ የሚደረገው ምናምን እሱ ዴታቤዝ ላይ ካለ ዴታ ጋር ነው። ስለዚህ ያን የግድ ነው ኤፒአይ ያስፈልጋል። ሪል ላይፍ አናሎጂ ምንድነው? ኤፒአይን እንደ አስተናጋጅ አስቡት። ለምሳሌ እናንተ የሆነ ሬስቶራንት ሄዳላችሁ እና ዌይተር አለ አይደል? እናንተ ክሊያንት ናችሁ። ከዛ ኦርደር ትሰጣላችሁ ለዌይተሩ። ከዛ ዌይተሩ የእናንተን ኦርደር ይዞ ወደ ኪችን ይሄዳል። ኪችኑ እንደ ሰርቨር አስቡት። ከዛ ምግብ ታዛላችሁ ምናምን ኪችኑ ላይ ምግባችሁ ተዘጋጅቶ እሱ እንደ ዴታ አስቡት እና ተመልሶ በዌይተሩ በኩል ለእናንተ ይላክላችኋል። ስለዚህ ሰውየው ገብቶ ልክ ሬስቶራንቱ ላይ ሲጠቀም እንደ ዩዘር ነው። ልክ ብራውዘር መጥቶ ዌብ አፕሊኬሽናችን እንደሚጠቀም ዩዘር ነው። ያ ዩዘር ሪኩዌስቶች ይልካል ምናምን አይደል ወደ ኪችኑ ወይም ወደ ሰርቨሩ ሪኩዌስቶችን ስልክ ያን ሪኩዌስት ይዞ ወደ ኪችን የሚሄደው ዌይተሩ ነው። ልክ እንደዛ ኤፒአይ ነው። ኤፒአይን እንደ ዌይት አክቹዋሊ ሚሞችን እንኳን ብታዩ ኤፒአይ ሚንስ ኢሜጅ ብዙ ጊዜ ሚሞችን ማየት ጥሩ ነው። ፊልዱ ጋር በደንብ ያስተዋውቃል። ይህ ነው ብታዩ ባክኤንዱ ይህ ነው፣ ኪችኑ ፍሮንቴንዱ ይህ ነው። ኤፒአይ ደግሞ አለው አስተናጋጅ። ስለዚህ ሰውዬ ይመጣል፣ ቀጥታ ለኪችኑ አይደለም ትእዛዝ የሚሰጠው አይደለ። ገብቶ ሬስቶራንት ይቀመጣል፣ ዌይተሩ መጥቶ ኦርደሩን ይወስዳል። ወደ ባክኤንድ ወደ ኪችኑ ሄዶ ምግቡ ይዘጋጅለት እና መልሶ በዌይተሩ በኩል ምግቡን አዘጋጅቶ ኪችኑ ቀጥታ አይደለም አምጥቶ ለከስተመሩ የሚሰጠው በዌይተሮች በኩል ነው የሚላክለት አይደል። በቃ ኤፒአይ ማለት እሱ ነው፣ መሀል ላይ ሆኖ የሚያስተናግድ ነው። ኤፒአይ ማለት መሀል ላይ ሆኖ የሚያስተናግድ ነው። ስለዚህ ዩዘራችሁ አለ። ዩዘራችሁ ሪኩዌስቱን ይልካል ወደ ሰርቨሩ ምናምን። ወደ ሰርቨሩ ሲልክ የሚልከው በኤፒአይ በኩል ነው። ኤፒአይ ያን ሪኩዌስት ወስዶ ለሰርቨሩ ያደርሳል። ሰርቨሩ ላይ የሚሰራ ነገር ይሰራል። መልሶ ሪፕሌስ ይላክለት ለዩዘሩ አምጥቶ የሚመልስለት ደግሞ ኤፒአይ ራሱ ነው። ስለዚህ ኤፒአይ እንዳስተናጋጅ አስቡት። ይህ ነገር ግልጽ ነው። ኤፒአይ ምንድን ነው ያ ምናምን። እሺ ሁለተኛው ደግሞ ጄሰን ምንድን ነው? ጄሰን ጃቫስክሪፕት ኦብጀክት ኖቴሽን ነው። ጄኤስ ማለት ጃቫስክሪፕት ነው። ኦ ኦብጀክት ነው። ኖቴሽን ጃቫስክሪፕት ኦብጀክት ኖቴሽን የሆነ ኦብጀክት የሚመስል ግን ኦብጀክት ያልሆነ ነገር ነው። ትክክለኛ ኦብጀክት አይደለም፣ ግን ኦብጀክት የሚመስል ነገር ነው። ጄሰን ምንድን ነው ማለት እሱ ነው። ለምሳሌ አንድ ጄሰን ጽፈን ብናይ የትን ጻፈው? ጄሰን እንደዚህ ኦብጀክት ነገር ነው። የሆነ ቫሪያብል ላይ ግን አይደለም የሚቀመጠው። ከዛ ኪ እና ቫሉ ፔር ሆኖ ይሰጣል። ልዩነት ምንድን ነው? ኪውም ኮቴሽን ውስጥ ይገባል፣ ስትሪንግ ነው የሚሆነው። በኖርማል ኦብጀክት እንዴት ነው ትክክለኛ የጃቫስክሪፕት ኦብጀክት ሌት ኮንስቶል ትላላችሁ። ከዛ
እንበልና ኤቢጂ እንበለው። ከዛ ኢዝ ትሉና ከርሊ ብሬስ ከፍታችሁ ለምሳሌ ኔሙ አበበ ነው። ኔም ሪዘርቭድ ኪ ስለሆነ ነው መሰለኝ። እስኪ ሂዝ ኔም ኤጁ ቲዮኒ ነው እንበል። እዚህ ጋር ከርል ኤጅ ቲዮኒ ነው እንበል። ከዛ ስኩል የቫንጋዲ ነው። በቃ ያሁን አንድ ኦብጀክት ነው። ኦቢጂ የሚባል ኦብጀክት አለ። እዚህ ጋር ኤረር ሌንስ ይባለው ህጫናት ኤክስቴንሽን ናት። ኦቢጂ ኢዝ አሳይንድ ቫሊዩን ግን አልተጠቀምከውም ምናምን እያሉ በሀገር የሚያደርጋችሁ ከሆነ እንዲህ ዲሴብል ማለት ይችላል። እሺ አሁን ኦቢጂ የሚባል ኦብጀክት አለን። ኪና ቫሊዩ እንሰጣለን። ላይክ ሂዝ ኔም ስትሪንግ ስለሆነ ኮቴሽን ውስጥ አስገባ ነው። ኤጅ ቁጥር ነው፣ ኖርማል ቁጥር መስጠት ይቻላል። ስኩሉ ኢቫንጋዲ ነው፣ ኢቫንጋዲ ስትሪንግ ስለሆነ ኮቴሽን ውስጥ አስገባ ነው። ይህ ኦብጀክት ነው፣ የጃቫስክሪፕት ኦብጀክት። ጄሰን ግን ከዚህ ኦብጀክት ጋር ይመሳሰላል፣ ግን ኦብጀክት አይደለም። ለምሳሌ ጄሰን ላይ እንዴት ነው የሚሆነው? የሆነ ቫሪያብል ላይ አይደለም የሚቀመጠው። ከሊብሬስ ይከፈታል። ኔሙ ራሱ ኪው ራሱ ኮቴሽን ውስጥ ይገባል። እዚህ ጋር ኪው ኮቴሽን ውስጥ አይገባም። ኪው ኮቴሽን ውስጥ ይገባል። ኔሙ አበበ ነው። ከዛ ኤጁ ራሱ ኮቴሽን ውስጥ ይገባል። ኤጁ ቲዮኒ ነው። ቁጥሩ ችግር የለውም ላይገባ ይችላል። ከዛ ስኩል ኢቫንጋዲ ነው። ይህ ጄሰን ይባላል። ጃቫስክሪፕት ኦብጀክት ኖቴሽን። ኦብጀክት ግን አይደለም ማለት ኦብጀክት ቢሆኑ ኪ ቫሊዩ ፔር ነው፣ የሆነ ቫሪያብል ላይ ይቀመጣል እና ደግሞ ኪው ኮቴሽን ውስጥ አይገባም። እዚህ ጋር እንደምታዩት ኪው ኮቴሽን ውስጥ አይገባም በኦብጀክት ጊዜ። ጄሰን ላይ ግን ኪውም ቫሊዩም ኮቴሽን ውስጥ ይገባሉ ቁጥር ካልሆነ በስተቀር። ስለዚህ ጄሰን ምንድን ነው ከተባለ ጃቫስክሪፕት የሚመስል የጃቫስክሪፕት ኦብጀክት የሚመስል ግን ኦብጀክት ያልሆነ ነገር ነው። ዋይዝ ጄሰን ፎርማት ፕሪፈርድ? ጄሰን ፎርማት ለምንድን ነው የምንጠቀመው ከተባለ አንደኛ ለማንበብ እና ለመጻፍ ኢዚ ነው አይደል? ኢዚ ቱ ሪድ ኤንድ ራይት። ይሄን ማንበብ ይከብደናል። ላይክ ኔሙ አበበ ነው ኤጅ ቲዮኒ ነው ብሎ ለማንበብ የሚከብድ አይደለም። ለመጻፍም አሁን እንዳየነው ቀላል ነው። ሁለተኛው ላይት ዌይት ነው፣ ሳይዙ ትንሽ ነው። ብዙ የጄሰን ፋይል በኋላም ከዩቲዩብ ፌች አድርገን ስናመጣ ታዩታላችሁ፣ ይዘረዘራል በጣም ብዙ ጄሰን ፋይል። ያኔ ግን ሳይዙ ትንሽ ነው የሚሆነው። በትንሽ ሳይዝ እንትን ማለት እንችላለን። ላይት ዌይት ነው ማለት እሱ። ሳይዙ አነሰ ማለት ደግሞ የሆነ ዴታ ለመላክም ሆነ ለመቀበል የሚወስደው ጊዜ ትንሽ ነው የሚሆነው ማለት ነው። ላይት ዌይት መሆኑ አንድ ሌላ የሚያስመርጠው ነገር ነው። ሌላው ከጃቫስክሪፕት ጋር በደንብ ይሰራል። ጃቫስክሪፕት ኦብጀክት ነው የሚመስለው ምናምን። ከኛ የሚጠበቀው ፌች አድርገን ካመጣን በኋላ ፓርሲንግ የሚባል ወደ ትክክለኛ ኦብጀክት ቀይረን፣ ያውን ትክክለኛ ኦብጀክት አይደለም ዳት ምናምን ብሎ ለመስራት ይህን ወደ ትክክለኛ ኦብጀክት ቀይረን ከዛ በኋላ መጠቀም እንችላለን እና ከጃቫስክሪፕት ጋር በደንብ ይሰራል። ላንጉጅ ኢንዲፔንደንት ነው የሚሉታል። ጃቫስክሪፕት ላይ ብቻ አይደለም ያለው የጄሰን የሚባለው ነገር፣ ፒኤችፒ ላይ አለ፣ ፓይተን ላይ አለ፣ ብዙ ነገር ላይ አለ። ብዙ ቋንቋዎች ላይ ያለ ነገር መሆኑም አንድ ሌላ አድቫንቴጅ ነው እና ያው በቃ ይህ ነው። ለምንድን ነው ፕሪፈር የተደረገው ከተባለ እንደተባባል ነው ላይት ዌይት መሆኑ። ብዙ ዴታ ጽፋችሁ በጄሰን ሳይዙ ትንሽ ነው የሚሆነው። ሳይዙ ትንሽ ሲሆን ደግሞ እንደተባባል ነው ለመላክም ሆነ ለመቀበል የሚወስደው ጊዜ ያንሳል። ፋስት የሆነ ትራንስሚሽን ይኖረዋል ማለት ነው። ለማንበብም ለመጻፍም እንደምታዩት ቀላል ነው። ጃቫስክሪፕት ለብቻ ያለ ነገር አይደለም። ሌሎች ላንጉጆችም ላይ በደንብ ይሰራል። ወደ ትክክለኛ ጃቫስክሪፕት ኦብጀክት ለመቀየርም ብዙ ኤክስትራ ስቴፖችን አንሄድም። የሆኑ ሜቶዶች አሉ። እነሱን ተጠቅመን ወደ ትክክለኛ ጃቫስክሪፕት ኦብጀክት ቀይረ ነው መጠቀም እንችላለን እና ለዛ ነው ጄሰን ፕሪፈር የተደረገው። ሰው ግልጽ ነው? ያ ቀሲም ግልጽ ነው። እሺ አሁን ደግሞ ኤፒአይ ኪ ክሬት እናደርጋለን። ኤፒአይ ኪ ግን መጀመሪያ ምንድነው? ኤፒአይ ኪ ዴፊኒሽን እና ስቴፕ ቱ ክሬት ዩቲዩብ ኤፒአይ ኪ ቅድመን ብለናል። የእናንተ የምትሰሩት ቢልድ የምታደርጉት ዌብ አፕሊኬሽናችሁ ከሌላ ፕሮግራም ጋር ሊያወራ ነው አይደል? ከሌላ ፕሮግራም ጋር ሊያወራ ነው ማለት ደግሞ ሄዶ ለማውራት የሆነ ፓስወርድ ያስፈልገዋል፣ ወይም እንደ አይዲ ካርድ አስቡት። እሱ ነው ኤፒአይ ኪ ማለት። የእናንተ አፕሊኬሽን ዌብ አፕሊኬሽናችሁ ሄዶ ከሰርቨሩ ጋር ለማውራት ለምሳሌ እንትኑ አለው አክሰሱ አለው፣ ሄዶ ለማውራት ሰርቨር ይችላል ወይስ አይችልም? እሱ ነገር የሚረጋገጠው በኤፒአይ ኪ ነው። ኤፒአይ ኪ ልክ እንደ ኮምፒውተራችሁ ላይ ሎጊን ብላችሁ ለመግባት ፓስወርድ ያስፈልጋል። ፓስወርዱን ስታስገቡ ነው ኮምፒውተራችሁ እንድትገቡ የሚፈቅድላችሁ። ልክ እንደዛ ሰርቨሩም እንድታወሩት የሚፈቅድላችሁ፣ ወይም የሆነ ዴታ ልታመጡ ከሆነ ከምታመጡበት ቦታ እንድታመጡ
ክሬዴንሻሉ ያስፈልጋል እና የእናንተ አፕሊኬሽን በትክክል ከሌላ ፕሮግራም ጋር እንዲያወራ የሆነ አይዲ ካርድ ወር ፓስወርድ ያስፈልገዋል። እሱ ነው ኤፒአይ ኪ ማለት። ወይም ለምሳሌ ፕራይቬት ላይብራሪ ላይ ገብቶ ለመጠቀም የሆነ የላይብራሪ ካርድ ያስፈልጋችኋል። አክሰሱ አላችሁ የላችሁ የሚለው ያን ካርድ ይዛችሁ ከሆነ ሄዳችሁት ትገባላችሁ። ውስጥ ያሉ መጽሐፍትን መጠቀም ይቻላል። ያ ካርድ ከሌላችሁ ግን እናንተ ወይም የዩኒቨርሲቲውን አናሎጂ ብትወስዱ የዩኒቨርሲቲ ተማሪ መሆናችን እንዴት ነው የሚታወቀው? ከግቢ ሲወጣ ሰውዬው አይዲ ካርዱን ይዞ መውጣት አለበት። ተመልሶ ሊገባ ሲል በሩ ላይ ቆሙ አይዲ አሳይ የሚሉ ሴኪሪቲ ጋርዶች አሉ። ያን አይዲውን አሳይቶ ነው የሚገባው። ልክ እንደዚህ የእናንተ ፕሮግራም ሄዶ ከሌላ ፕሮግራም ጋር ሊያወራ ከሆነ አይዲ ያስፈልገዋል። ያን አይዲ ካርድ ወይም ፓስወርድ ነው ኤፒአይ ኪ የምንለው። ዴፊኒሽኑ ግልጽ ነው አይደል? እሺ እሱ ግልጽ ከሆነ እንዴት ነው ዩቲዩብ ኤፒአይ ኪ ምን ክሬት የምናደርገው? አሁን ከዩቲዩብ ዴታ ፌች አድርገን ማምጣት እንፈልጋለን። ለምሳሌ ላሳያችሁ። ዳሴሴስ ይህን እንሄድበታለን ጀስት ለማየት ነው። የሰማት እንዲህ ነው እንደምታዩት የሆነ ጃቫስክሪፕት ኦብጀክት የሚመስል ግን ኦብጀክት ያልሆነ ነገር ይህን ዴታ ፌች አድርጌ ማምጣት ችያለሁ። ይህን ፌች ለማድረግ ኤፒአይ ኪው አስፈልጎኛል። ኤፒአይ ኪ ያለኝ ከዛ ዩአርኤል አለ ኮምፕሊት የሆነ ዩአርኤል ብራውዘር ላይ ስልክ ኤችቲቲፒ ሪኩዌስት ተልኮ ከዩቲዩብ ዴታቤዝ ፌች ተደርጎ የመጣ ዴታ ነው ይህ ዴታ እና ይህን ነገር ከዩቲዩብ ተቀብዬ ለማምጣት ኤፒአይ ኪ ያስፈልገኛል። ቅድም እንደተባባል ያን ኤፒአይ ኪ እንዴት ነው ጀነሬት የምናደርገው የሚለውን ነው የምናየው በዚህ ስቴፕ። የመጀመሪያው ዩቲዩብ ኢዝ ኦውንድ ባይ ጉግል ራይት። ስለዚህ መጀመሪያ ጉግል ክላውድ ኮንሶል ላይ እንሄዳለን። ጉግል ክላውድ ኮንሶል እዛ ውስጥ እንገባለን።